ሜሮን ለወይዘሮ ሜላት እውነታውን ተናገረች። እዝራና ሀና በድጋሚ ተጣሉ። በነገራችን ላይ የሀና ህይወትና በሀና ዙሪያ ያሉት ሰዎች ግራ የሚያጋባ ነው። እዝራ ይወዳታል፣ አሴር ይወዳታል፣ ኤልያስ ይወዳታል። ቆይ እሷ ከስንቱ ልትሆን ነው? በዛ ላይ ደግሞ እሷም እየተጨነቀች ነው። እንዴ አይበቃም እንዴ? ይሄ ደራሲው ግን ምን አስበው ነው? በነገራችን ላይ የሆነ አንዛዛው በጣም አሁን የኤልያስ ጓደኛም ከደሴ ወደ አዲስ አበባ መጣ። ቆይ መጨረሻው ምንድን ነው የሚሆነው? በዛ ላይ ጽዮን እዝራን ሞታ ነው የምትወደው። እኔ አሁን ሳስበው ሀናና እዝራ ራሱ አንድ ላይ የሚሆኑ አይመስለኝም። ነገሩ ወደት እያመራ እንደሆነ ግራ የሚያጋባ ነው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? ብያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ወደ ቻናሌ ስለመጣችሁ አመሰግናለሁ። ቪዲዮውን ስትጀምሩ ላይክ በማድረግ እንድጀምሩ ስል በአክብሮት እጠይቃለሁ። የኔ ምርጦች፣ የኔ አበረታቶች እና አዲስ የሆናችሁ ካላችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ማለት ነው። እንግዲህ ወይዘሮ ሜላት እዛ እስር ቤት ለመውጣት አሁንም ቢሆን እያደረገች ያለችው ጥረት ቀላል አይደለም። ነገር ግን ሊሳካላት አልቻለም። አሁንም ቢሆን ድራማው እንደተንዛዛ ነው። ጭራሽ ኤልያስ ጓደኛ ከደሴ ወደ አዲስ አበባ መጥቷልና ሊያልቅ ነው ምናምን ብለን ስናስብ አሁንም ግን እኔ እዚህ ላይ ማለት ነው ውድ ቤተሰቦች ደራሲው እያደረገ ያለው ነገር እኔ ምንም አልገባኝም በነገራችን ላይ ማለት ነው። ወይዘሮ ሜላት እስካሁን ድረስ ያለምንም ምክንያት መታሰር የለባትም። በዛ ላይ ደግሞ ወይዘሮ ሜላት እርግብ እቺ ሜሮን መረጃ እንዳለ ያውቃሉ። መረጃ እንዳለ ካወቁ ለምን ፖሊሶቹ ይዘዋት ሜሮንን ወደ እስር ቤት ሲያመጧት መረጃውን እንዴት አልጠየቋትም? መረጃውን አምጭ ብለው እነሱ ማለት አሁን የወይዘሮ ሜላት ሳይሆን ስራው መሆን ያለበት እኮ አሁን ለፖሊሶቹ ነው አይደል? ቤተሰብ ፖሊሶቹ እየወሰዱ እያናገሩ እንግዲህ በየትኛውም ዓለም ፖሊስ የምናውቀው መረጃ አለ ብሎ ከታመነና ወይም ያ ሰው መረጃ ይዟል ከተባለ ለዛውም የሰው ነፍስ የጠፋበት፣ ስለዚህ ሜሮንን ወስደው ለብቻዋ ማናገር አለባቸው። እንደውም ያው እኔ አሁን ትመታ ምናምን እያልኩ አይደለም። በነገራችን ላይ ግን እውነታውን እስከምታወጣ ድረስ የሆነ ነገር ማድረግ አለባቸው ፖሊሶቹ። እዚህ ላይ ወይዘሮ ሜላት አይደለችም እሷ ነፃ የምትወጣበትን መንገድ መፈለግ ያለባት ወይም ደግሞ እችን ሜሮን መለማመጥ ያለባት። መጀመሪያ እርግብን ስትለማመጥ ቆየች። እርግብ ከሷ እጅ መረጃ እንደሌለ ከታወቀ በኋላ ወደ ሜሮን ተሄደ። ሜሮን እስር ቤት መጣች። ኦኬ ፖሊሶቹ ናቸው ያመጧት። ፖሊሶቹ ሲያመጡ ዝም ብለው እጇን ጎትተው ነው እንዳያመጧት። ቆይ የኢትዮጵያ ፖሊስ እንደዚህ ነው እንደሰራው ነው? የሌላ ነገር ሲሆን ነው ድብድብና ሌላ ነገር የሚያቃጣቸው? ለማንኛውም ያው እርግጥ ነው ድራማ ነው። ግን ድራማም ቢሆን ያው የሰው ታሪክ እስከሆነ ድረስ ወይም ደግሞ እንደዚህ አይነት ታሪክ ይፈጸማል ተብሎ እስከተሰራ ድረስ ፖሊሶቹ በደንብ መስራት አለባቸው። ግን እኔ እስካሁን ድረስ ኖላዊ ድራማ ላይ ያሉ ፖሊሶች እኔ አንድም ቀን ጥሩ ስራ ሲሰሩ ወይም የፖሊስ ስራ ሲሰሩ እኔ አይቼ አላቅም። እውነት ለመናገር አላቅም። ቤተሰብ እናንተ እንደታያችሁት እስካሁኗ ሰዓት ድረስ ፖሊሶቹ የፖሊስ ስራ ሲሰሩ እኔ በጭራሽ አላየሁም። የእውነት ነው የምላችሁ። ከመጀመሪያ ጀምሮ ወይዘሮ ሜላትና ማለት ወይዘሮ ባዩሽና እቺ ሜሮን ታስረው እያለ ራሱ ደህና አድርገው መረጃ አያጣሩም። በጭራሽ መረጃ አያጣሩም። ከዛስ ወይዘሮ ሜላት ስትታሰር አሁንም እንደዛ ነው። እንደውም ወይዘሮ ሜላት እንደዚህ ተፈጥሯል እንደዚህ ነው ብላ ስትነግራቸው ከየት መጣ እንዴት አወቅሽ ምናምን ጭራሽ እሷን ያጣራሉ። እና እኔ ፖሊሶቹ ስራ ምንም አልጣመኝም፣ ምንም አልተመቸኝም። አሁንም ቢሆን እርግብ እስር ቤት ገባች አይደለ? እርግብ መረጃ ታውቃለች ተብሏል። እርግብና ሀና ሲያወሩ ሰምተዋል። መረጃ እርግብ ጋር እንዳለ ያውቃሉ። መረጃ እርግብ ጋር እንዳለ ካወቁ ለምን እርግብን አላፋጠጧትም? ለምን እርግብን አፋጠው ይዘው አልጠየቋትም? መመታትም ካለባት እስከምትናገር ማለት አሁን እኔ ትመታ እያልኩ አይደለም። ግን ማንኛውም ሰው ትክክለኛ መረጃ ማለት አሁን ወይዘሮ ሜላት ባላደረገችው ወንጀል ነው ይህን ያክል ታስራ ያለችው። ወይዘሮ ሜላት ነፃ እንድትወጣ ወይም ትክክለኛ ፖሊሶች ትክክለኛ ሰራተኞች ከሆኑ ትክክለኛውን መረጃ ከዛ ሰው ማምጣት ወይም ማግኘት የነሱ ስራ ነው። እስከዛሬ ድረስ ሜሮንን እና እርግብን በሩቅ ለቀው እየተከታተሉ ግን አስረዋቸው ነበር አይደለ? እንደዚህ የቁም እስረኛ ነገር የሚባለው ለማንኛውም እንደዛ ነበረ። ከዛ ያው መያዝ ባለባቸው ሰዓት እሺ ያዟቸው፣ እስር ቤት ገቡ።
እስር ቤት ከገቡ በኋላ እንደው ድራማውን ለማራዘም ፈልገው ካልሆነ በስተቀር ወይዘሮ ሜላትን ነፃ ማውጣት ነበረባቸው። የወይዘሮ ሜላት ህይወት በዚህ ደረጃ ምስቅልቅሉ መውጣት አልነበረበትም። በተለይ አሁን ሜሮን ከገባቸው በኋላ ፖሊሶቹ እንደምንም ብለው መረጃውን ማውጣት አለባቸው። መቼስ ከእስር ቤት ተቀምጣ መረጃው የት እንዳለ አልናገርም፣ ወይዘሮ ሜላት አንቺ ነፃ የምትወጪ አንቺና እርግብ ነፃ ወጥታችሁ እኔ እስከ መጨረሻ ማለት ገና ወጣት ነኝ፣ ስለዚህ ወጣትነቴን እስከ እድሜ ዘመኔ ድረስ እስር ቤት አላሳልፍም ነው እያለች ያለችው አይደለ? እሷ እውነቱን ተናግራ አሁን ያደረገችውን ልክ የወይዘሮ ሜላት እንደነገረቻት ሁሉ አሁን ለወይዘሮ ሜላት ምን ብላታለች? ብር ሰጥሻለሁ ብላኝ ስለነበረ ከወይዘሮ ባዩሽ ጋር ያው ወይዘሮ ባዩሽ ጋር እንደተጣላን ከዛ እሱ ወይዘሮ ባዩሽን ጥሪልኝ እኔ ከምፈልግበት ቦታ ድረስ ጥሪልኝ ብሎ ነው እየጠራኋት። ካልጠራሻት ደግሞ እገልሻለሁ ብሎኝ ነው። ስለዚህ ጠራሁለት። እንደሚገላት ግን አላቅም ነበር። እንደሚገላት ባቅ ኖሮ አልጠራትም ነበር ነው ያለችው። እዚህ ላይ እኔም እውነት ነው፣ በሰዓቱ እንደሚገላት ብታቅ ኖሮ አልጠራትም ነበረ። እሷ እርግብን ነበር የምትፈልገው። ወይዘሮ ባዩሽን ጥሪልኝ እፈልጋታለሁ ሲላት እሺ ብላ ጠራችለት። እንደሚገላት አታውቅም። እንደሚገላት ብታውቅ ኖሮ እሷም አታደርገውም። ከዛ ያው ሲገላት ስላየ ስጮህ አይቷታል። ስጮህ ስላያት አሁን ሜሮንን ቢያገኛት ይገላታል። ስለዚህ ሜሮን እንደዚህ ብላ ከተናገረች ለፖሊሶቹ እንግዲህ ደውልና ጥሪልኝ ብሏታል። ለምን ደውለሽ ጥሪልኝ እንዳላት እሷ የምታውቀው ነገር የለም። ምን አይነት ግንኙነት እንዳላቸው የምታውቀው ነገር የለም። ስለዚህ ይሄን እውነታውን ከተናገረች እኮ ሜሮን ይሄ ቅጣቱ ይቀልላታል። ነገር ግን መረጃውን ከቤቷ አስቀምጣ ወይም ሌላ ቦታ አስቀምጣ አሁን ወይዘሮ ሜላትን አንቺ ነፃ ማታስወጪኝ ከሆነ መረጃ አልሰጥም ማለት ሆነ ለሜሮን ያዋጣታል ብዬ በጭራሽ አላስብም። ምክንያቱም ጊዜው ይረዝም ይሆናል እንጂ እውነታው መውጣቱ አይቀርም። ይሄን መረጃ መቼስ አስቀምጣ እስከ እድሜ ዘመኗ ድረስ አትቆይም። መናገሯ የማይቀር ነው። ግን እንደዚህ አሁን በጊዜ ተናግራ እሷም ነፃ የምትወጣበትን መንገድ ብትፈልግ መልካም ነበረ። አሁን በጊዜው በቶሎ ብትናገር ያደረገችውን ነገር እውነቱን ልክ ለወይዘሮ ሜላት እንደነገረቻት ለፖሊሶቹም ተናግራ ብትገላገል ያው ለጊዜው ትታሰራለች። ምናልባት ሜሮንን ማለት ወይዘሮ ሜላትና እርግብ ሊወጡ ይችላሉ፣ አይታወቅም። እሷ ግን ትታሰራለች። አዎ ትታሰራለች። ምናልባት ግን ቀላል እስራት ሊሆንላት ይችላል። ለምን ካላችሁኝ ያ ሰውዬ ደውለሽ ጥሪልኝ ስላት ያው ለምን ማለት ነበረባት። ለምንድን ነው ደውዬ መጥራት? ለምን ፈልገህ ነው? እኔ አይመለከተኝም አያገባኝም ማለት ነበረባት። ግን ያው ደውለሽ ጥሪልኝ አላት። እንደሚገላት አላወቀችም። ደውላ ጠራችላት። በቃ ሄደች፣ ባዩሽ ሞተች፣ አለቀ። ግን ያን ቪዲዮ ይዛለች። ስለዚህ እኔ በፊትም ብየዋለሁ፣ ሜሮን ምንም ሞኝ አይደለም። እስከዛሬም ድረስ እርግብን እያታለለች አልነበር። እርግብ እስር ቤት እስከምትገባላት ድረስ ነበር እንጂ የምትጠብቀው እውነትም ለእርግብ ጓደኛ ሆና እውነታውን ለመናገር አልነበረም እንደዛ ስታደርግ የነበረው። ስለዚህ አሁንም ቢሆን ራሷን ነፃ የማያወጣት ከሆነ አልናገርም እያለች ነው ያለችው። ነገር ግን አሁን እኔ ግን ያልገባኝ ነገር ማለት ነው አንድ ሰው ፖሊስ ጣቢያ ቁጭ ብሎ ሰው እየተገደለ ያለ መረጃ ይዙ እንዴት ነው ፖሊሶቹ ዝም የሚሉት? እኔ እዚህ ላይ በጭራሽ ሊገባኝ አልቻለም። ቤተሰብ ወይዘሮ ሜላት ከመጨቃጨቅም እኮ አደርስም አያስደርስም። መጀመሪያውኑ እርግብ እኔ መረጃ አለኝ ስትል ፖሊሶቹ መረጃ አለኝ ብላ ለሃና ስትነግራት የሜላትን ተውት፣ ለሃና ስትነግራት ፖሊሶቹ በድብቅ ካሜራ ቀርጸው አይተዋል። መረጃ አላት የሚለውን ካወቁ ለምን ፖሊሶቹ ዝም አሉ ነው? ምን አይነት ምርመራ ነው እየተደረገ ያለው? አላቅም። እውነት እንደዚህ ነው እንደዚህ ፖሊስ ጣቢያ ምናምን ፍርድ ቤት እንደዚህ ነው? እኔ እውነት ለመናገር አላቅም። እንደዚህ ከሆነ በጣም ነው የሚደብረው። እውነት ለመናገር ያኔ ይህን መረጃ የያዙ ሰዎች እዛ እስር ቤት ቁጭ ብለው ላይክ እንደ ወይዘሮ ሜላት ምንም የማታውቀዋ እስር ቤት ቁጭ ብላ እነሱ ዝም ማለታቸው፣ ወይዘሮ ሜላት እዛው እስር ቤት ቁጭ ብላ ራሷን ነፃ ለማውጣት የምታደርገውን ጥረት ስታዩት፣ ቆይ የፖሊስ ስራ እንደዚህ ነው? ትክክለኛ ገዳይ የሚወጣበትን ወይም አሁን እኮ ቤተሰብ ይቺ
ሜሮን የያዘችው ቪዲዮ ከወጣ ሜሮን የያዘችው ቪዲዮ ወይም አለ ያለችውን መረጃ ከወጣ እኮ ገዳዩ ማን እንደሆነ ይታወቃል። እና ለምን እንደሚያንጓትቱት እኔ ግራ ገብቶኛል። እውነት ለመናገር እኔ አልገባኝም። እቺ ማነው ስሟ ሜሮንን ብትሆን እኮ ነፃ ልትወጣ ትችላለች። ምክንያቱም ገዳዩ ማን እንደሆነ ይታወቃል። የገደላት ሰውዬ ማን እንደሆነ ይታወቃል። እዛ ቪዲዮ ላይ አለ። እና እኔ ምን አይነት አስተሳሰብ ወይም ደግሞ ምን አይነት ድራማ እንደሆነ እኔ ግራ ገብቶኛል። ቤተሰብ እናንተስ እንዴት እያያችሁት ነው? የወይዘሮ ሜላት እዛ እስር ቤት እስካሁን ድረስ መቆየት በጭራሽ ተገቢ አይደለም። ማለት አንድ ንጹህ ሰው ያለምንም ምክንያት በቤቷ ያን ሁሉ ሲቃይ መከራ ስታሳልፍ የቆየች ወይዘሮ ሜላት ዛሬም እስር ቤት ቁጭ ብላ ይህን ሁሉ ዋጋ እየከፈለች ነው። እና አንድ ጊዜ እርግብን ስትለማመጥ፣ አንድ ጊዜ ደግሞ ሜሮንን ስትለማመጥ፣ ሁለቱም አንድ አይነት ቃል እኔ ነፃ ካላወጣሽኝ መረጃውን አልሰጥሽም ነው የሚሏት። እና ቤተሰብ እናንተ እንደታያችሁት እስኪ ሀሳብ አስተያየታችሁን አካፍሉ።